እንደነ ጨፌ ያሉ ማህበራት እንኳን 26000 ይቅርና 6 ቢሆኑ ብዙ ነገር ይፈታሉ። ጨፌ 4 አመቱ ነው ከተቋቋመ። በጣም እነዚህ ወጣቶች በጣም አፕሪሺየት የሚደረጉ ናቸው። በደንብ መደገፍ ከቻልን እኔ በቀጣይ ሌሎች 20 አመት ይቆዩ አሉ፣ 15 አመት ይቆዩ አሉ። አሁን ከነሱ ጋር ሊወዳደሩ አይገባም፣ በፍጹም አይገባም። ከእድሜያቸው ጋር ነው መመዘን ያለባቸው። በእድሜያቸው ምን ሰሩ በሚለው ላይ እንውሰድ። በእድሜያቸው ከእድሜያቸው በላይ ነው የሰሩት። መደገፍ ከቻል እኛ የምንለው የውጭ አይነቶቹ ኒው ጄኔሬሽን ኮፕ ጨፌ አንዱ ተምሳሌ ነው። ኒው ጄኔሬሽን ኮፕ ውጭ የምናያቸው አይነት በጣም የዘመኑ ውጤታማ የአባሉን ፍላጎት የሚመልሱ ማህበራት እንዲፈጠሩ እንፈልጋለን የሚል እምነት ስላለኝ ይሄ የቤት የተባለው እኛ ለኛ ማኔጅመንት አቅርበዋል። የነኛ ማኔጅመንት ፕላኑን አቅርበው ፕሬዘንት አድርገው ጎሄድ ብለናቸዋል። የቸገራቸው ቦታው ነው። ቦታውን አሁን ያው ኦሮሚያ ውስጥ ነው። አሁን የክልሉ መንግስት አዲሱ እንትን ሸገር ቃል ገብቶላቸዋል። እሱን ካገኙ ደግሞ በጣም በአጭር በትንሽ ዋጋ ጥራት ያለው ስታንዳርዱን የጠበቀ እንትን ያደርጉትና አሁን በዚህ እድሜ ውስጥ እኔ ትልቆቹ ፌዴሬሽን የምንላቸው የዚህ አይነት ራዕይ ያላቸው አላየው። አንዱ በሀገራችን ውስጥ ትልቁ ችግር በየትኛውም አካባቢ ከተማ ላይ የመኖሪያበት ችግር ነው። ይሄን እንደ ሪል ስቴት ሁለገብ ነው። በዚህ ውስጥ ረጅም መንገድ ከሄዱ ባንክም ያበድራቸዋል፣ በቀላሉ አይቸገሩም። መንግስትም ሰፖርት ያደርጋቸዋል። የአገሪቱን የህብረተሰቡን ትልቅ ችግር ነው የቀረፉትና በሂደት ላይ ያለ ነው። እኛም የምናውቀውና በቀጣይ የምንከታተለው ነውና የኛ ማኔጅመንት ጎሄድ ብሏቸው አሳይተው በእኛም በኩል የጸደቀ ነው የሚሆነው የሚል ነው። ትልቁ ነገር የህብረት ስራ ማህበራት የሚፈለገውን ውጤት እንዲያመጡ ነው። እንደ ጨፌ አይነት እንዲሆኑ አሁን የፈለግነው እሱን ነው። ሪፎርሙ ይሄንን ነው ያሳየው። እንደዚህ አይነቱን ለማምጣት ምን እናድርግ? ስለዚህ መረጃውን አጠናክረን እናምጣና ከክልሎች ጋር የጋራ ካደረግን በኋላ ወደዛ እንምጣ የሚል ሀሳብ ይዘናል። ጨፌ ይሄን የህብረት ስራ ማህበር በወጣቶች ነው የተገነባው። ያን ቫልዩ እንትን ለማድረግ አንደኛ አስተሳሰቡ አንዳንዱ ከለመድ ነው ይወጣ ነው። በወጣት የምትመራውና በአርሶ አደር ላይ የሚሰራው ስራም ይለያያል። ኢነርጂ ያላቸው ሌላውንም አፕሊፍት ያደርግልናል። ስለዚህ እሱን ሁለቱን አገናኝተን እንሰራለን በሚል ከሁሉም ክልሎች ጋር የተያያዙ ምክንያቱም ብዙ ጊዜ መንግስት እየጠየቀ ያለው ወጣት የት አለ እያለን ነው። ወጣት የት አለ የተደራጀ እያለን ነው። ስለዚህ እሱን አንድ ማሳያ ይሆናል። ፊልድ ላይ ስንጀምር ከጨፌ ሁለገብ ወጣቶች ስራ ማህበራት በጣም ድንቅ ስራ የሚደነቁ ስራዎች ልክ እነሱ ራሳቸው ልዩ መንግስት እንደሆኑ ዩኒየኖችና ህብረት ስራ ማህበራትን ያየናቸው በጣም መንግስትን የሚደግፉ ህዝብን የሚደግፉ አገሬን የሚለውጡ ስራዎችን ያየነው። ሰፊውን የአየር ሰዓት በግዥም ይሁን በነፃ ይዛችሁ ብታስተላልፉት ለመላ ኢትዮጵያ ወጣት ትልቅ አቅም ሊፈጥር የሚችል ተቋም እንደተፈጠረ ያየሁበት ነው። እነ ሰኜ ያደሹ አካባቢ ትልቅ ተቋም እንደሆነ ያየሁበት ሌላ አካባቢ በዚህ ልክ እኔ ከአማራ ክልል ነው አጋጣሚ ሆኖ እንትን ያልነው ብዙዎቹን የህብረት ስራ ማህበር ተቋሞች አውቃቸዋለሁ። ክልል ምክር ቤትም ቋሚ ኮሚቴ ስለነበርኩ የአማራ ክልልና እንዲህ አይነት ተቋም አላየሁ። እውነት ለመናገር ሰው ይደክማል፣ ይሮጣል፣ ምን ይላል፣ ግን በዚህ ልክ የተገነባ ተቋም አላየሁምና ትልቅ ተቋም የሆነ እንደሆነ ነውና በጣም ደስ ብሎኛል። እናንተም ይሄን ይዛችሁ እንድትጠነክሩ ትልቅ አቅም እንድትፈጥሩ አደራ ነው የምለው። አሁን መንግስት ብዙ ነገር ውስብስብ ችግር ባለበት እናንተ ብዙ ነገር በመጋራት በኩል ወጣቱን በማንቃት ትምህርት በመስጠት በኩል እና በተለይም ለመንግስት ትልቅ ድጋፍና አጋዥ እየሆናችሁ በመሄድ በኩል ትልቅ ተቋም የተገነባበት ትልቅ የስራ እድል የተፈጠረበት ገበያ በማረጋጋት አረንጓዴ አሻራን
ተቀብሎ ተግባራዊ በማድረግና ከሌሎች ክልሎች ጋር ትልቅ ተሞክሮ በመውሰድና ሌሎች ክልሎችንም ጭምር ትግራይ ክልል ድረስ ሁሉም ሰው ኢቭን በካቢኔ ኮሚቴ ደረጃ እዛ ሄዶ ስራ ለመስራት እንኳን ጥርጣሬ ውስጥ ባለንበት አካባቢ እናንተ ይሄን ደፍራችሁ ጭምር ገበያ ለመረጋጋት የገባችሁበትን ድፍረት ሳላደንቅ አላልፍምና ይሄ ትልቅ ተቋም ነው። በርቱ እላለሁኝ ከሪፖርቱ በተጨማሪ እና እጅግ በጣም ደስ ብሎኛል። እንደነ ጨፌ ያሉትን እንደነ አብዲ ጉዲና ያሉትን ከሌሎች አካባቢዎች ያሉትን አምጥቶ ልምድ ልውውጥ እነሱን በማሳየት የኮሚሽኑ ስራ የሚሆነው ወደ አንድ ሌሎችንም የነዚህን አርአያነት ተከትለው እንደተባለው በሌሎች ሀገራት እንደምንሰማው ከ80 ከ90% የጂዲፒያቸው በህብረት ስራ ማህበራት የተወሰኑ ሀገራት እንዳሉ ሁሉ ልክ እንደነዛ መድረስ ነው የምንፈልገውና 100% ባደረግናቸው ወይም ሰክሲድ አድርገናቸዋል በምንላቸው እንትኖች ብቻ እንዳንወሰን ገና ብዙ በህብረት ስራ እንደ ሀገር ብዙ የሚቀር ነገሮች ስላሉ በዛ ላይ ትኩረት እንድናደርግ የሚል ሀሳብ ነው ያለኝ።